የዛ ሳተና የሩትዬ ልጅ ቆራጡ ጀግና በማን ይውጣና በአንበሳዋ በነብሯ ማለት ነው። በሩትዬ ነው ወጣው። እንግዲህ ልጇም ልክ እንደሷ ነብር የሆነ አንበሳ የሆነ አስተያየቱ ራሱ ይለያል ትላላችሁ። እንግዲህ ይለያል። እንግዲህ አብርሃም ከዚህ በፊት የሁለታቸው ፎቶ ነበር ተቀናብሮ ሲሰጣቸው የነበረው። ግን ፍቅር ቢሆኑ አሁን በዚህ ሰዓት አንድነታቸው ቢመለስ አስባችሁታል? ምን አይነት ፎቶ እንደሚሰጣችሁ እነሱ ራሱ ምን አይነት ስሜት ይሰማቸዋል? በፊት ሁለታቸውን አንድ ላይ ነበር አሳጥቦ ሲሰጡ የነበረው። ዛሬ ደግሞ ሶስት አድርጎ ከልጃቸው ጋር አሳጥቦ ሲሰጣቸው ምን አይነት ስሜት አለው? ግን በጣም የሚገርምና የሚደንቅ ስሜት ነው ያለው። ከሁለት ወደ ሶስት ከሶስት ወደ አራት መሄድ ማለት በጣም መታደልና ከፈጣሪ የሚሰጥ ትልቁ ስጦታ ነው። ግን አብርሃም ይሄ አልገባውም እና እባካችሁ ወደ ፍቅራችሁ ተመለሱ። ከልጃችሁ ጋር በፍቅር ስጦታ ሲሰጣችሁ ምናምን በቃ እኔ እንጃ አላውቅም ምን አይነት ስሜት እንዳለው ብቻችሁ ብታስቡ። ዶራን ብቻ ከመቁጠር የልጃችሁን ደስታ የለያችሁ ፈገግታ አይታችሁ ራሱ መደሰት ትችላላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እና ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ደህና ናችሁልኝ? እንግዲህ የሩትዬ ልጅ ልክ እንደሷ ነብር የሆነ ልጅ ነው። እድገቱ ራሱ ቶቶቶ መድኃኒዓለም ከክፉ ነገር በሙሉ ይጠብቀው እና እድገቱን ራሱ አይታችሁታል በደንብ አድርጋችሁ። በደንብ በቃ የሆነ ትልቅልቅ የሆነ ልክ እንደሷ ጎበዝ ልክ እንደሷ ጠንካራ ነው የሚሆነው። እንደ አብርሃም ልፍስፍስ አይሆንም። በአባቱማ መውጣት የለበትም፣ በእናትየው ነው መውጣት ያለበት። የእናቱ ልጅ ነው መባል ያለበት። የአባቱ ልጅ ሳይሆን የእናቱ ልጅ ቀብራራ ነው ማለት መባል ያለበት። ስለዚህ እንደ ሩትዬ ነው መሆኑ ማደግ ያለበት። የሩትዬን እንትን ነው አራክተር ነው መከተል ያለበት የአብርሃምን ሳይሆን ማለት ነው። ስለዚህ የኔ አንበሳ